በዚህ ዘዴ የእናንተ ብቻ አድርጓቸው። አንደኛ፣ ተቆጣጠሯቸው። እንዴት ነው የአንድን ሰው አእምሮ የምንቆጣጠረው ካልን ከምንወዳቸው ሰዎች ጋር ስንሆን የተለያዩ አሳዛኝና አስደሳች ወሬዎችን በመቀየር ነው። ማለትም ከሚያሳዝነው ትውስታ አውጥተን አስደሳች ውስጥ፣ ካስደሳቹ አውጥተን ደግሞ ወደ አሳዛኙ የምንከትበት ድብቅ ሚስጥር ነው። ይህንን ጥበብ ከመጠቀማችሁ በፊት ግን የተወሰኑ ልትዘጋጁባቸው የሚገቡ ጉዳዮች አሉ። እነሱም በራስ መተማመናችሁን ማሳደግ፣ ከሰው ጋር የመግባባት አቅማችሁን ከፍ ማድረግ፣ እንዲሁም ስለ ሰዎቹ በቂ መረጃ ሊኖራችሁ ግድ ነው። ሁለተኛ፣ አበረታቷቸው። ከምትወዷቸው ሰዎች ጋር ስትሆኑ ብዙ ሰው ያላየላቸውንና ጠንካራ ነው የምትሉትን ጎናቸውን በመለየት ከልባችሁ አበረታቷቸው። ይሄ የትኛውም ሰው ከሚወደው ሰው መስማት የሚፈልገው ትልቅ ነገር ነው። እንዲሁም ግልጽ ያልሆኑ ነገር ግን እንደወደዳችኋቸው የሚያሳዩ የተወሰኑ ምልክቶችን ስጧቸው። እነዚህ ምልክቶች ግን እስካሁን ታሳዩአቸው ከነበሩት የተለዩ መሆን ይኖርባቸዋል። ለምሳሌ በሚያወሩበት ጊዜ አይናቸውን ትኩር ብለው መመልከት ሊሆን ይችላል። ነገር ግን ማፍጠጥ እንዳይሆን ተጠንቀቁ። ስትለያዩም ለስለስ ባለ ሁኔታ ጉንጫቸውን ሳም ማድረጋችሁን አትርሱ። ሶስተኛ፣ ውድ ሁኑባቸው። አብራችሁ በምታሳልፏቸው ጊዜያቶች ሁሉ ፍቅረኛ አላችሁ ወይ? ምን አይነት ሰው ይማርካችኋል? አሊያም ምን አይነት ስጦታዎች ደስ ይሏችኋል? የሚሉ አላስፈላጊ ጥያቄዎችን አስወግዱ። በተለይም በፍቅር ዙሪያ ያሉ ጥያቄዎችን በፍጹም እንዳትጠይቁ። ምክንያቱም ይሄ እነሱን ሲበዛ መፈለጋችሁን የሚያሳብቅ ግልጽ ምልክት ነው። ሌላው ጥሩ ግንኙነትን መስርታችሁ በተደጋጋሚ መገናኘት ስትጀምሩም በቀላሉ የምትገኙ ሰዎች አለመሆናችሁን አሳዩ። ማለትም በተቀጠራችሁበት ሰዓትና ኑ በተባላችሁበት ጊዜ ሁሉ አትገኙ። ከዛ ይልቅ ጊዜያችሁ ውድ እንደሆነና ሌሎችም ትኩረት ልትሰጧቸው የሚገቡ የተለያዩ ጉዳዮች እንዳሉ አሳዩአቸው።